ዛሬ ከኔ ከሆናችሁ ይሄን መሰለ ቆንጆ በድንችና በቦሎቄ መዘጋጅ ምግብ አለ፣ እንዳያመልጣችሁ። እንዴት ናችሁ? እንደምሰነበታችሁ። ሼፍን አስተፍራ ነኝ። ዛሬ እንደምትመለከቱት በአትክልቶች ታጅበ የመጥቻለሁ። ቆንጆ ምግብ ሰና ቆይታ እናደርጋለን። የዛሬ ምግባችን ለጾም አማራጭ የሚሆናችሁ ቆንጆ የድንችና የቦሎቄ አሰራር ነው። እሱም ምግብ አብረን ሰና ቆይታ እናደርጋለን። እንግዲህ ግብአቶቹ በሙሉ ተደርድረዋል። በተራ ተራ እያመጣው እናንተ ለመጻፍ እንዲመቻችሁ አሳያችኋለሁ። የመጀመሪያ ግብአታችን ቀይ ሽንኩርት ነው። ተልጦ የተዘጋጀ ቀይ ሽንኩርት አለ። ሁለተኛ ግብአታችን ደግሞ ነጭ ሽንኩርት። እነዚህ ነጭ ሽንኩርት በደንብ አድርገን ከትፈን በኋላ ለምግቡ እንጠቀምበታለን። ነጭ ሽንኩርት በደንብ የምንጨምርበት። ሌላ ግብአታችን ደግሞ ባሮ ሽንኩርት ነው። እንግዲህ እንዳገባባቸውን በቀደም ተከተል ማሳያቸው። ከዛ ደግሞ ተልጦ የተዘጋጀ ድንች አለ። ይሄን ድንች ለዚህ ምግብ አሰራር እንጠቀማለን። ሌላ ግብአቶቻችን ነው በጣም ምግብ የሚያሳምሩልን እነዚህ የተለያየ ቀለም ያላቸው የፈረንጅ ቃሪያ። አሁን ወቅቱ ስለሆነ በዞር ተጠቅሙ፣ በጣም ቆንጆ ነው። የፈረንጅ ቃሪያ እንደ ልብ ታገኛላችሁ በተለያየ ከለር። ይሄን በማድረግ ምግባችሁን ማጣፈጥ ይቻላል ማለት ነው። ሌላ ግብአታችን ደግሞ መሽሩም ነው። ጉዳይ በተን ባለው መሽሩም ነው። በቆርታችሁ የሚዘጋጀው ነው። ከሱ ነው ለፍጄ ነው። ይሄንን እንጠቀማለን። ሌላኛ ግብአታችን ደግሞ ተቀቅሎ የተዘጋጀ ቦሎቄ ያለን። የቀዩን ቦሎቄ ጠቅም እናንተ አባጮማም ወይ ደግሞ ደቃቋን ነጩ መጠቀም ቻላችሁ። እጃችሁ ላይ ባለ ቦሎቄ መጠቀም ቻላችሁ ማለት ነው። ይሄን አድርጋለን። ቅመሞች አሉን። ሽርክት ሚጥሚጣ አዘጋጅቻለሁ። ይሄም በጣም ምግቡን የሚያጣፍጥላችሁ ይሄ ነው። ሽርክት ሚጥሚጣ አለኝ። እዚህ ጋር ኦይስተር ሶስ አለኝ። ኦይስተር ሶስ እንግዲህ በሱፐርማርኬት ላይ ኦይስተር ሶስ እንጠቀማለን። ሌላ ግብአታችን ደግሞ ሶይ ሶስ ነው። ሶይ ሶስ እንግዲህ ላይቱ እንደዚህ እንጠቀማለን። ሌላ ግብአት ደግሞ አለን። ቀይ ሽንኩርት ፓውደር እንጠቀማለን። እንዲሁ ደግሞ ለማጣፈጫ እንዳችሁ ጨው ከላይ ትንሽ እናጋለን። እንቱን ላይ የሶይ ሶስ ላይ ጨው ስላለው እንዳይበዛባችሁ ትንሽ ከዚህ ከጨው አነሳገን በኋላ እንጨምራለን። እንግዲህ አሁን ተሟልቷል። ሙሉ ነው። ኪችኑ ሙሉ ነው። ግብአቱ ተሟልቷል። አሁን እንግዲህ ቀጥታ ከታትፈን ካዘጋጀን በኋላ ቆንጆ የማዘጋጅላችሁ የድንችና ቦሎቄ ምግብ ትመለከታላችሁ ማለት ነው። ተካተሉ። ከድንቹ እንጀምራለን። ቅድሚያ ድንቹን ስለምንጨምረው እንዳይጠቁርብንም መጀመሪያ ከትፈን እሱ ዋስና እናደርገዋለን። እንዲያጋችሁ በክቡ ሳሳ አድርጋችሁ በክቡ ክትፈታችሁ ሳሳ ማድረገው ቶሎ እንዲበስልኝ በኋላ በመከተፍበት ሰዓት ምንም ድንቹ ያስቸግረኝ እንደዚህ የተከተፈበት ምክንያት አሁን በሚቀጥለው ድንች ያሳያችኋለሁ። ሁልጊዜ ልክ ስትጀምሩ ችዝጋ እንደዚህ አድርጋችሁ እንደዚህ አድርጋችሁ ካርጋችሁ አይነቃነቅ የትም አይልም። እጃችሁን አስቸግራችሁም አርፎ ይቀመጣል። በጥንቃቄ እንደዚህ ለመክተፍ ያግዛችኋል ማለት ነው። በስላይሰርም እንትን ወፈር አድርጋችሁ አስተካክላችሁ የጥርሱን ሳይዝ መቁረጥ ይቻላል። እንደዚህ አድርጎ በእጅም እንደዚህ አድርጋችሁ መክተፍ ይቻላችሁ ማለት ነው። አንድ ከጨመርኩ ይበቃኛል። አሁን እንደዚህ ማስቀመጣቸውን ልጥላችሁ ሳይሆን ይጠራቀሙና ለማሽ ፖቴቶ መስሪያ ያገለግላችሁ። እንግዲህ ኪችን ላይ በዚህ ሌፍት ኦቨሮችን ወደ ሌላ ምግብ ስታውን ነው ኮስት የምትጠብቁት። ጥሩ ሼፍ የምትባሉት እንደዚህ ተረፈ ምርቶችን ለተለያየ ነገር ማዋል ትችሉ ማለት ነው። በጣም ጥሩ። እንግዲህ አሁን ያዘጋጀሁትን ድንች እንደዚህ አደርግና በኋላ በደንብ አድርጌ አጠነፋዋለሁ። ሌሎች ምኮች እስከማዘጋጅ ድረስ ሊጠቆ ስለሚችል ማድረጋለሁ። ይህንን ውሃ እንደዚህ አረግበትና 2-3 ጊዜ አጥበዋለሁ። ትንሽ ታሮቹን ለመቀነስ ካጠብኩት በኋላ አድርቄ ነው በኋላ የምጠቀመው። አሁን ዘፍዘፍ ሳደርግ በደንብ በውስጡ ያሉ ታሮች ይወጣል። ወደ ጎን እናደርጋለን። ቦታችን እናጣለዳለን። እንደዚህ አድርገን ካጠዳዳን በኋላ አሁን መክተፍ እንጀምራለን። ሽንኩርት በስላይስ ከትፈን እንደዚህ አድርገን ያጋችሁ
በስላይስ ከተፈው እንደዚህ አድርገን መክተፍ ሽንኩርቱን በዚህ እናስቀምጣለን። በማስከተል ደግሞ ባለ ሽንኩርቱን እንደዚህ አድርገን ሰንጠቅ እናደርግና እስከ ቅጠሉ ድረስ ጠጋ ብለን ነው ከትፈው። እንዲያርጋቸው እንታጥፍና እንደገና ባለ ሽንኩርቱን በዚህ አዘጋጃለን። ቀጣይ ስራችን የሚሆነው ደግሞ ነጭ ሽንኩርታችንን በዚህ መታ አድርገን ነው ማላም ሳይሆን እንደ ሸርከት ማድረግ ያክል ነው የሚያደርገው። በዚህ ያክል በቂ ነው። በጣም ባይልም ይረጣል። ካረግን በኋላ አሁን መክተፍ የቀረን ቀዩና አረንጓዴው ቢጫው የፈረንጅ ቃሪያ እንከትፋለን። ከዚህ ላይ ማለት ነው እንደዚህ እናወጣታለን። ሰንጠቅ እንደዚህ ታረጋላችሁ። ችግዳቸው በጣም ደስ የሚል ቀለም ያመጣላቸው። ሶስቱ ቀለሞች ሲቀላቀሉ ምግቡን በጣም ያሳምርላቸዋል። እንዲያርገን እናደርጋለን። ከአረንጓዴውም እንደዚሁ ቀላቅላለን። እንደዚህ ጨረሰ። እንግዲህ አሁን ቀጣይ ስራችን የሚሆነው ምንድነው? ድንቹን አጥልና በጨርቅ አድርቄ መጣለው። ቀጥታ መጥታችን ለኩሰን ከድንቹ በማብሰል እንጀምራለን። በጣም ቆንጆ ምግብ ስለማድረግ እንዳያመልጣችሁ ጠብቁ። እሺ እንግዲህ ተመልሻለሁ። አሁን ቆንጆ ምግብ እንሰራለን። መጥበሻዬን ጥጃለሁ። አሁን በደንብ መጋል አለበት። ይሄን ከዚህ ካረግን በኋላ መጀመሪያ ዘይት እናደርጋለን። መጥበሻውን ሸፈን የሚያወው ደግሞ አንድ የቡና ሲኒ በጣም ሳይሞላ እንደዚህ አግና በጣም እናግለዋለን ማለት ነው። ልክ እንደዚህ ሞቅ ሲላችሁ ድንቹ እንዳያችሁ እንግዲህ ደርቆ በደንብ አድርቀዋለሁ። በጨርቅ መድረቅ አለበት። አሁን ከዋጋ እኮ ዘይቱ ጋር ሲገናኝ በጣም እንዳያቃጥላችሁ ጥንቃቄ ማድረግ አለባችሁ። እንደዚህ እናደርጋለን። አንድ ሮዝማሪ ቅድማ አላስተዋወኳችሁም። አንድ ሮዝማሪ እንደዚህ ግንጣይ በጣም ቆንጆ ነው። ድንቹ ሲፈስል ከተም የምናወጣው ሳይለያይ እንዳለ ቃና እንዲዝል ብቻ ካረግን በኋላ እናወጣዋለን። የመጀመሪያ ስራችን የሚሆነው ማማሰያ እናመጣና እንደዚህ ዘይቱ መጋው እንደዚህ ዘይቱ እንደዚህ ከፈላ ታዩታላችሁ። ሲፈላ እንደዚህ ፈላ ማለት ዝግጁ ነው ማለት ነው። አሁን የኛው እንደዚህ ቀና ታረጉትን ዘይቱ እንደናንተ እንዳያቃጥላችሁ ባዶ ቦታ ላይ ድንቹ እናደርጋለን እንደዚህ። ከዛ መለስ አድርገን እንደዚህ ድንቹን እናበስላለን ማለት ነው። ያው ኪችን ላይ እንግዲህ ጥንቃቄ ያስፈልጋል። ሴፍቲ በጣም ሁሌ እንዲያዳችሁ ድንቹን። ከዛ ላይ ይሄንን አንድ ግንጣይ ሮዝመሪ አድርገን እንደዚህ እናበስላለን ማለት ነው። በዚህ ግን እየገለጥ ያደረግን ድንቹን ቶሎ ይበስላል። ስስ ስለሆነ ብዙ አይቆይም። ሮዝመሪ ደግሞ ጥሩ ጣዕም ይሰጥላችኋል ድንቹ። እንዲያደርገን እንከደውና አንድ 3 ደቂቃ
ያክል መብሰል አለበት ማለት ነው። 3 ደቂቃ ያክል መብሰል። ድንቹን እያገላበጥን እናበስለዋለን። ከአፍታ ቆይታ በኋላ ስመለስ እንግዲህ ድንቹ አብስዬ እመጣለሁ። በመሀል ግን ያማሰልኩ ነው የምሰራው። ይህን ከግምት አስገብታችሁ ጠብቁኝ፣ እመለሳለሁ። እሺ ተመልሰናል። እንደምትመለከቱት አሁን ድንቹ ቆንጆ ነው በስሏል። አሁን ሮዝመሪው አገልግሎቱን ጨርሷል። ከዚህ በኋላ እናወጣዋለን። እሱን የምፈልገውን ያክል እንደዚህ ታዩታላችሁ። እንደዚህ መብሰል ከጀመረ በኋላ አሁን የውጭ ግብአቶች መግባት ይጀምራሉ። የመጀመሪያ የምንጨምረው ግብአታችን ሽንኩርት ነው። ባሮ ሽንኩርት፣ ቀይ ሽንኩርት አንድ ላይ ይገባሉ። ታዩታላችሁ እንደዚህ መብሰል ይጀምራል ማለት ነው። እንደዚህ ያደረግን ድንቹን ከሽንኩርቱ ጋር ደግሞ ድጋሚ እናበስለዋለን። አሁን የበለጠ ጣዕም እያገኘ ይመጣል። አሁን ተጠብሶ ነበር፣ አሁን ጣዕም እያገኘ ይመጣል ማለት ነው። እንዲህ ካደረግማት በደንብ ጣዕም ውስጥ ገብቶ እንዲጣፍጥልን ሽርክት ሚጥሚጣውን አሁን ነው የምንጨምረው እዚህ ጋር ስንስ እናደርገዋለን። አሁን እንደዚህ በኋላ የድንቹ መጠበስና የአትክልቶቹ ከሽ ማለት ጣዕሙ ቆንጆ ያግላቸዋል። አንድ ድንች ይወጣለች አስገብተን እንዲያርጋቸው እናደርገዋለን። ቀጣይ ስራችን የሚሆነው ነጭ ሽንኩርት እንጨምራለን። መሽሩም እናደርጋለን። አሁን የመሽሩሙ እርጥበት ደግሞ ቆንጆ አብሮ እንዲበስል ያግዛቸዋል። እንዲህ አድርገን ካረግን በኋላ ቀዩን፣ አረንጓዴውን፣ ቢጫውን ጨምራለን። እንዲህ አድርጎ ድንቹ፣ አትክልቶቹ አብረው ይበስላሉ። አሁን መቀመም ጀምራለሁ። ትንሽ ጨው ሳይበዛ፣ ቀይ የተፈጨ ሽንኩርት አድርግና ሶይ ሶስ፣ ኦይስተሩ መጨረሻ ላይ የምጨምረው። ከዛ ቦሎቄውን ታያላችሁ። በጣም ቆንጆ የሆነ የምግብ አሰራር ነው። በተለያየ ፕሮግራም ማድረግ ትችላላችሁ። መጨረሻ ላይ ኦይስተር ሶስ በሻይ ማንኪያ 2 እናደርግበታለን። ያዘን 2 በጣም ያምራል። እንደዚህ ክድን እናደርገውና ለ4 ደቂቃ ያክል ካበሰልነው በኋላ ገብተን አድርገን በዳቦ እንመገባለን። ጠብቅ ተመልሳለን። አሁን እንደምትመለከቱት ዳቦውን በክቡ ቆርጬ እንደዚህ አስተካክየዋለሁ። አሁን ቀጣይ ስራችን የሚሆነው ምንድነው? ዋው ሽታው ራሱ እንዴት ደስ ይላል! ያዘጋጀነውን የድንችና የቦሎቄ ውህድ ቆንጆ ምግብ ነው። ይህንን እንደ ሳይድ ማድረግ ትችላላችሁ። እንትን ላይ ብፌ ለማቅረብ ትችላላችሁ። ራሱን የቻለ ቆንጆ ምግብ ነው። እንዲህ ማድረግ ከትንሽ ላይ መቃጠል ስትበሉ ጥንቃቄ አድርጉ። ዋው 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 ዋው! የታሪሱ እንዴት እንደሚያምር መራቅ ያጥኩኝ ነው። እንግዲህ ይህንን ቆንጆ አድርገን ከዳቦ ጋር አድርጋችሁ መመገብ ነው።
አሁን እንግዲህ የሰራሁት እንግዲህ ግብ ቀምስና ደግሞ አብረን ጣሙን እናጣጥማለን። እናንተ ቤታችሁ ሰርታችሁ ደግሞ እንድትጋበዙት በዚሁ አጋጣሚ ጋብዛችኋለሁ። ድንች አትክልቶቹ እንደዚህ ቀልቀል እናደርግና ዳቦ እናደርጋለን። እንደዚህ ዳቦ ላይ አድርጋቸው መሽሩም አለ ሁሉ ግብአቶች አሉ። ከቃሪያው ላይ አድርግበት አትክልቶቹ መጠበስ ክሪስፒነት ትንሽ ደግሞ የሚጣቃሪያው መሀል መግባቱ በጣም ቆንጆ አድርጎታል። ቺሊ ፍሌክሱ ማለት አለ ከቦሎቄ ሲቀላቀል በጣም ቆንጆ ምግብ ነው። ዋው በጣም ምርጥ ምግብ ነው። እባካችሁ ሞክሩት። ጉርሻ ከሼፍ ዮናስ ጋር ዛሬ የሚስል ነበር። በሌላ ፕሮግራም በሌላ ምግብ አገኛችኋለሁ። እስከዛው ሰብስክራይብ ማድረግ የደወል ምልክቱን እንዳዘነጉ፣ ሼር ማድረጋችሁን ላይክ ማድረጋችሁን በዛው እንዳይረሳ። ሁሌ እኛ ቤተሰብ መሆናችሁ እንድትቆዩ ካስፈለገ የደወል ምልክቱን ጫን አድርጓት። በጣም ወዳችኋለሁ። ሌላ ምግብ አገኛችኋለሁ። ቻው